እናንተ የዛንድሮ ፍቅር ጉንፋውን እንደ ጉድ ያስብላል። የዛንድሮስ እውነት ለመናገር ሁላችሁም የራሳችሁ ሀሳብ አስተያየታችሁን እየሰጣችሁ ነው ያላችሁ። እውነት ለመናገር ያ ለኤሉ ስሜት ባይኖር ኤሉን ባይፈልጋት እኮ እስከ ቤተሰቦቿ ድረስ እኮ አይሄዱም ነበር። እውነት ለመናገር አስመሳይ ነው፣ ኤሉን ለመጎዳት ነው፣ በኤሉ ለመፈመስ ነው፣ አውቆ ነው፣ ኤሉን ለመጉዳት ነው የምትሉ ሁላችሁም የራሳችሁ ሀሳብ አስተያየታችሁን እየሰጣችሁ ነው። እውነት ለመናገር ለምን ሰጣችሁ ማለት አልችልም። እውነት ለመናገር ብቻ ይከብዳል ቤተሰብ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ የኔ ውዶች። በድጋሚ እንግዲህ በኤሊሻ ማጥቻለሁ ማለት ነው። በድጋሚ ይኸው ሌላ ሀሳብ ይዤ መጥቻለሁ። እውነት ለመናገር ያብ ኤሉን ባይወዳት እኮ እስከ ቤተሰቦቿ ድረስ መሄድ ለምን አስፈልግ? እስኪ ጥያቄ ለእናንተ ነው ይሄን ነገር ማለት ነው። ልትመልሱልኝ ትችላላችሁ። ኤሉን ባይፈልጋት ለምንድነው እስከ ቤተሰቦቿ ድረስ ሄድ? እስኪ ንገሩ። እውነት ለመናገር ኤሉ በጣም ነው ያብ የሚፈልጋት። በቃ ለትዳር ነው የሚፈልጋት። ኤሉ ለቁም ነገር ነው የሚፈልጋት። እቺ ልጅ ደግሞ የያብ ፍቅረኛ ናት ብዬ አላስብም። እኔ እንደተረዳው እኔ እንዳዩ ማለት ነው። በፍጹም የሆነ ነገሩ ስታዩ ከያብ ጋር ልጅቷ ትመሳሰላለች። ዘመድ ናት ወይስ እውነት እቺ ልጅ የያብ ፍቅረኛ ናት ወይስ ብዬ በቃ ራሴ ላይ አመጣው ማለት ነው። ቤተሰብ ዘመድ ነው የምትመስለኝ፣ የያብ ዘመድ ነው የምትሆነው እንጂ በፍጹም የያብ ፍቅረኛ ናት ብዬ አላስብም። እውነት ለመናገር ይሄኛ ላይ ድራማ ለመሰራት ካላሰቡ እንጂ ይርግጠኛ ነኝ የያብ ፍቅረኛ ናት ብዬ አላስብም ልጅቷ ማለት ነው። እና በፍጹም ማለት ነው ይመሳሰላሉ። እውነት ለመናገር ወይም ዘመድም ልትሆን ትችላለች፣ አናውቅም። እውነት ለመናገር ከያብ ጋር ቁርጥ ነው ይመሳሰላሉ። እና የያብ ፍቅረኛ ናት ብዬ አላስብም። ኤሉን ለማስቀናት ነው ብዬ ነው የማስበው ቤተሰብ ማለት ነው። እና ኤሉ ግን በሀገርሽ ጥሩ ጊዜ ብታሳልፍ ጥሩ ነበረ። ግን እንደዚህ ነገር ከልዑል ጋር ባታደርጊ ጥሩ ነበረ። ኤሉ ግን እኔ ምንም እኮ አላደረኩም። ግን ድስር ሰው እንዴት ታዳ ምንም ነገር በማላችሁ ምንም ነገር ሳይኖራችሁ እሺ፣ ግን ድስር ልክ እንደ ፍቅረኞቹ ልክ እኔ እንጃ ሁኔታችሁ በጣም ደስ አላለኝ። ሴት ልጅ እሺ ፍቅረኛ ካላት የወንድ ጓደኛ ለምን አስፈለገ? እስኪ ንገሩኝ። ጥያቄ ለእናንተ ማለት ነው። ልዑል ለኤሉ እሺ ወንድሙ ከሆነ ምንድነው የሚፈልገው ከኤሉ? እስኪ ንገሩ እናንተ ማለት ነው። ልዑል ግን ሁለቱን ለማጣላት ነው። ተጣልተዋል፣ ኤሉና ያብ ተጣልተዋል። ለመናገር እንኳን ደስ አለክ ለማለት ፈልጋለሁ ልዑል ማለት ነው። እና አንተ ነህ የሁለቱም ህይወት እየበጠበጥከ ማለት ነው። አንተ እስከ 40 ምንጭ እንኳን ባይመጣ ኤሉና ያብ አይጣሉም ነበረ። ለምን? ለኤሉ ብሎ ለኤሉ ክብር ብሎ እስከ ቤተሰቦቿ ድረስ ሄደ። የእናት እና የአባትን እግር ስሙ በጊዞ ነው የሄደው ማለት ነው። ለመናገር እውነት ለኤሉ ስሜት ባይኖር ይሄ ልጅ ሁሉ አያደርጉም። ኤሉ ለአንቺ ክብር አይገባሽም፣ ተሳስቻለሁ። ለድሮ ፍቅረኛ አትመስለኝም፣ ግን ይቅርታ አንቺን አስከፍቼሻለሁ። ለኤሉ ክብር አይገባትም ነበረ፣ ላንቺ ነበረ እያላት ነበረ። የድሮ ፍቅረኛ ትመስለኝ ዘመድ ነው፣ ግን ኤሉን ለማስቀናት ነው ብዬ አስባለሁ። ወይኔ እኛ ላይ ድራማ ለመሰራት ነው ብዬ ነው ያሰብኩት እኔ እንደተረዳው ማለት ነው። ቤተሰብ ሁላችሁም ጥሩ መጥፎ ቃል ባንናገር መልካም ነው። ጥሩ ነገር ብናስብ ለሰው ልጅ ጥሩ ነው ብዬ አስባለሁ። ኤሉንም በጊዜ ትልቅ ጥፋት አጥፍታለች። ምክንያቱም ይሄ ልጅ ለሷ ብሎ እንግዲህ እስከ ቤተሰቦቿ ድረስ ሂዶ ልጁን አስከብራ በስነ ስርዓት ወደ አዲስ አበባ ቢመለሱ እንግዲህ ማዘርና አባቱ ኤሉና ያብን አስታርቃ ከጓደኛው ጋር አስታርቃ ጥሩ ጊዜ ባሳለፈው ሰዓት እንደዚህ ነገር እንዴት ኤሉ ታደርጋለች ብዬ እኔ በኤሉም ተናድጃለሁ። እውነት ለመናገር የያብ ጥፋት ምንም አልታየብኝም። ምክንያቱም ኤሉ ስለሚወዳት ለኤሉ ቦታ ስላላት ነው
እስከዚህ ድረስ እስከ ጥግ ድረስ እየሄደ ማለት ነው። እና ኤሉ ያብ ኤሉ ላይ ለመፈመስ መጣ ብዬ አላስብም። ለመናገር ለመፈመስ ነው የምትሉ ልጆች ሁላችሁም የራሳችሁ ሀሳብ አስተያየታችሁን እየሰጣችሁ ነው። ለምን ሰጣችሁ ማለት አልችሉም። ሁሉም የራሱ ስልክ ነው እውነት ለመናገር ማለት ነው። እና እኔ የኤሉ ጥፋት ነው ብዬ አስባለሁ። እሺ ጎደኛ ካላት የወንድ ጎደኛ ለምን አስፈልግ? ወንድሜ ነው ለምን ትላለች? እሺ ባለፈው እሱ ሲመታ ለምን ቤቷን አስተኝታለች? ያብም ይሄ ነው መሰለኝ እየደበረ ይህን ድርጊት እያደረገ እንጂ እውነቱ ለኤሉ ፍቅር አለ፣ በደንብ አለ ፍቅር ማለት ነው። እና እኔ እንጃ እናንተ እንዴት እንዳሳባችሁ አላቅም። ያብም ባትሰድቡ መልካም ነው ብዬ አስባለሁ። የኤሉ ጥፋት ነው ይህ ሁሉ። ኤሉ በራሷ እጇ ነው ይህን ነገር ያበላሸችው እንጂ በሰላም ታርቆ ሰላም ወርዶ ጥሩ ጊዜ እያሳለፉ ባሉ ሰዓት ይሄ ነገር ሲፈጠር ምንድን ነው የሚሰማችሁ? እስኪ እንዴ የውሸት ፍቅር አለ እንዴ? እንዴት እንዳሳባችሁ ብቻ አላቅም። እውነት ለመናገር አንዳንዴ ነጩን ነገር ብትናገሩ መልካም ነው። ስለዚህ የኤሉ ጥፋት ነው ብዬ ነው የማስበው። የያብ ጥፋት ምንም አልታየብኝም። ልጅቷ ደግሞ በእርግጠኝነት ዘመድ ነው የምትሆነው እንጂ የያብ ፍቅረኛ ናት ብዬ አላስብም። ፍቅረኛ አትመስልም ልጅቷ ማለት ነው። ሁኔታ ሲታዩ አላቅም። ኤሉን ለማስቀናት ነው እንጂ ይሄ ሁሉ አድርጎ ይሄ ልጅ ደግሞ እንዴት እስከ 40 ምንጭ ድረስ ጠርቶ እቺ ልጅ እንዴት መጣች ብዬ ማሰብኩ። ብቻ ግራ ያጋባል። የዛሬ ቪዲዮ ምን እንደሚሆን አናቅም። ኤሉም ደግሞ በቲክቶክ ቪዲዮ ለቃለች። ሆነን ለመናገር አላቅም። ብቻ ድራማ የኛ ላይ ተመልካች ላይ ድራማ ለመሰራት እቅድ ላይ ከሆኑ ኦኬ ድራማ ነው ብሎ ለሁሉም ተመልካች ቢናገሩ ጥሩ ነው። ግን እኔ እንጃ ልጅቷ የያብ ፍቅረኛ ናት ብዬ አላስብም። ኤሉ ደግሞ ልዑልም ከህይወትሽ አስውጪ ማለት ነው። በቃ ልብሽ አንድ ላይ አድርጊ ማለት ነው። እውነቴ ነው የምልሽ። ለትዳር ነው የሚፈልግሽ። ልጅ ባይፈልግሽ እኮ እስከ ጥግ ድረስ እስከ ቤተሰቦች ድረስ አይሄዱ ብዬ አስባለሁ። እኔ እንደዛ ነው የተረዳው። ለኤሉ ስሜት ስላለ ኤሉ ስለሚወዳት ነው ብዬ ነው የማስበው። ሁላችሁም የራሳችሁ ሀሳብ አስተያየታችሁን እየሰጣችሁ ነው። እውነት ለመናገር አላቅም። የኤሉ ጥፋት ነው ብዬ ነው የማስበው። የያብ ጥፋት ምንም አልታየብኝም። ሲጀመር ኤሉና ያብ እንደማይለያዩ እርግጠኛ ነኝ። ያብ ለጊዜ ነው ይኸው እንዴት ውስጥ ገብቶ ነው አንቺ የራስሽን ህይወት ቀጥ እኔም የራሴን ህይወት ቀጥላለሁ፣ በቃ እንደ እህትና እንደ ወንድም እንገናኛለን እያላት ነበረ። ከህይወቴ ውጪ በቃኝ ያላት ነው። ግን እኔ እንጃ ኤሉን ለማስቀናት ነው ወይ ኤሉን ለማስጨነቅ ነው ብዬ ነው የማስበው። ብቻ አላቅም እንዴት እንደሆነ። ልዑል ደግሞ ምን አለ መልሳ ኤሉን አታገኛትም እያለ ነበረ፣ እየፎከረ ነበረ። ልዑል መጥፎ ሰው ነው። እግዚአብሔርን ኢባብ ነው፣ ኢባብ ማለት ነው። ሁለቱን አጣልቶ እሱ ግን ኤሉ ለራሱ ለማድረግ ነበረ የፈለገው ማለት ነው። እና ሀሳቡ ተሳክቶለታል ለመናገር። እናንተ እንዴት እንዳሳባችሁ አላቅም። ያ ምርጥ ልጅ ነው፣ ምርጥ አፍቃሪ። ግን ልዑል መውጣት አለበት ብዬ ነው የማስበው። ከኤሉ ህይወት መውጣት አለበት። ኤሉ ናት ልቡን የሰጣችሁ ብዬ አስባለሁ። አንዳንዴ ማትፈልግ ሰው ከህይወቱ ማስወጣት እኔ እንጃ አላቅም። እናንተ እንዴት እንዳሳባችሁ አላቅም። እኔ በጣም ነው ያዘንኩት ጌታ